ምዕራቡ ዓለም አይን ላፈር ብሎ ይጠላቸዋል። ዳቦም ቢራም በራሽን ይሸጣሉ። የታሸገ ውሃ ብርቅ ሆኖ ከሱዳን በኮንትሮባንድ ይገባል። እንጀራ የሀብታም ቤት ቀለብ ነው። አስመራ የትራፊክ መብራት ገባላት ተብሎ በሀገሪቱ ብሔራዊ ቴሌቪዥን ይነገራል። ኤርትራን ኢሳያስ ተቀበሏት የሀገር ቁርጭምጭሚት ከማድረጋቸው አስቀድሞ ዘመናዊ ነበረች። ኢሳያስ አፈወርቂ ለግብፅ አድረው ሀገሪቱን ሙዚየም ከማድረጋቸው ቀድሞ ለከርሞ ከአዲስ አበባ ቀጥላ የምትጠራ ሽሙንሙን ከተማ ነበረች። በተወዳጁ ደራሲ በዓሉ ግርማ ሰሜናዊት ቆንጆ ተብላ የተሸለመችው ከተማ ኢሳያስ ለባዕዳን አድረው የሙሽራነት ዘመኗን ነጥቀዋታል። ዛሬ ኤርትራ ባሏም ልጆቿም የራቋት መበለት ሆናለች። የኤርትራ ልጆች ከከረን ይልቅ ኡጋንዳ ካምፓላ ላይ ይበዛሉ። ቴልአቪቭም ሆነ ሪያድ፣ ኪንሻሳም ሆነ ሰና ኤርትራውያን በገፍ የተሰደዱት ኢሳያስ ኤርትራን ለኤርትራውያን ምቹ አድርጎ መስራት ስላቃታቸው ነው። ሰውየው ከ3 አስርት ዓመታት ለተሻገረ ጊዜ የመሩት ሕዝብ ባሪያ አድርገው ቀፍድደው እየገዙት ነው። የትምህርት ቤት ደጃፎችን እየዘጉ የጦር ሥልጠና ካምፖችን መፈልፈልም ያገዛዙ ባህሪ ነው። የአስመራ ዩኒቨርሲቲን በሮች ዘግተው የሳዋ የጦር ማሰልጠኛ ሳንቅ የከፈቱት ስልጣኔን በግጭት ታዛ ስር ብቻ ይጸናል ብለው በማሰባቸው ምክንያት ነው። እናም ከሚያዋስኗቸው አገራት ጋር በሙሉ ጦርነት ውስጥ ገብተዋል። ከኢትዮጵያም ከኮንጎም ከሶማሊያም ከስሪላንካም አማጽያን ጋር ሰርተዋል። ከአልሸባብ ጋር አንሶላ ተጋርተዋል ብሎ የመንግስታቱ ድርጅት ማዕቀብ አከናንቧቸዋል። የኢሳያስ የኤርትራ ፕሮጀክት ክሽፈት ፕሮጀክቱ የራሱ ባለመሆኑ ነው ሲሉ በቀጠናው የጥናት ስራቸው አንቱ የተባሉ ሊቃውንት የሚመሰክሩት ሐቅ ነው። የግብፅና የኤርትራ ታጣቂዎች በተለይም ከጀበሃ እስከ ሻቢያ ታሪካዊ ትስስር መሰረቱ ኢትዮጵያን በማዳከም የአባይን ውሃ ያለ ከልካይ መቆጣጠር የረጅም ጊዜ የጂኦፖለቲካ ስሌት ነው። ፕሮፌሰር ሃጋይ ኤርሊክ The Cross and the River ኢትዮጵያ ኢጂፕት and the Nile በተሰኘ መጽሐፋቸው በስፋት እንደሚያብራሩት ካይሮ በየትኛውም ዘመን ጠንካራ ማዕከላዊ መንግስት በአዲስ አበባ እንዲኖር አትፈልግም። ይህንን ለማሳካት የተጠቀመችው ዋነኛ መሳሪያ ደግሞ የኤርትራን የመገንጠል ጥያቄ በገንዘብ በጦር መሳሪያና በዲፕሎማሲ መደገፍ ነው። በጋማል አብድል ናስር ዘመን የተጀመረው ይህ ሴራ የኤርትራ ነፃ አውጪ ግንባርን ጀበሃን በማስታጠቅና ሬዲዮ ካይሮ በተሰኘ የሬዲዮ ጣቢያቸው የፕሮፓጋንዳ ሽፋን በመስጠት ኢትዮጵያን ከቀይ ባህር ለማግለል የተሰራ ትልቅ የታሪክ ሸፍጥ ነበር። የግብፅ ዋነኛ ዓላማ ቀይ ባህርን የአረብ ሐይቅ ማድረግና ኢትዮጵያን በውስጥ ጦርነት አዳክሞ የኋላ ፖለቲካውን ማምከን ነበር። ይህ የካይሮ ሴራ ከጀበሃ አልፎ ኢሳያስ አፈወርቂ ወደሚመራው ህዝባዊ ግንባር ሻቢያ ሲሸጋገርም መልኩን ቀይሮ ቀጥሏል። ጆን ስፔንሰር ኢትዮጵያ አደበ በሚለው ታዋቂ መጽሐፋቸው የውጭ ኃይሎች ኢትዮጵያን ለማነቅ እንዴት ይተባበሩ እንደነበር ይገልጻሉ። ኢሳያስ አፈወርቂ በጊዜው ማርክሲስታዊና ከአረብ ብሔርተኝነት የተለየ ርዕዮት ይዞ ቢነሳም የግብፅ የስለላ መዋቅርና የፖለቲካ ልሂቃን ግን ድጋፋቸውን አላቋረጡም ይላል። ለግብጾች የኢሳያስ ፖለቲካዊ እምነት ሳይሆን የኢትዮጵያን የመከላከያ ሰራዊት ጋር ውጊያ ለማድረግ መድፈሩና አገሪቱን ወደብ አልባ አድርጎ ማፈኑ ብቻ በቂያቸው ነበር። በዚህም የተነሳ የግብፅ ዲፕሎማቶች የሻቢያ መሪዎችን በፓስፖርት ከማሳለፍ ጀምሮ በሶሪያና በኢራቅ በኩል የጦር መሳሪያ እንዲያገኙ በማመቻቸት ኤርትራን ኢትዮጵያን ጀርባ ላይ የተሳካች የካይሮ ጩቤ አድርገው ለረጅም ጊዜ ተጠቅመውባታል። እርግጥ የግብፅ የኤርትራ ስሌት አልፎ አልፎም ቢሆን መዘዝ አምጥቶባታል። ኢትዮጵያን ለማዳከም የግብፅ መሳሪያ ሲቀበሉ የነበሩት ኢሳያስ ከዓመታት በኋላ የግብፅ የቅርብ አጋር ከነበረችው የመን ጋር በሃኒሽ ደሴቶች ጉዳይ ጦርነት መግጠማቸው የካይሮ የውክልና ጦርነት ስሌት እንዴት አቅጣጫ ስቶ የራሷን አጋሮች እንደሚበላ ያሳየ ትልቅ የፖለቲካ ሸፍጥ ውድቀት ማሳያ ሆኗል። ታሪካዊ መዛግብት እንደሚያስረዱት የግብፅ የውጭ ፖሊሲ በኢትዮጵያ ላይ ዘውትር በጥርጣሬና በማዳከም ላይ የተመሰረተ ቢሆንም የቆፈረችው የፖለቲካ ጉድጓድ ግን ብዙ ጊዜ ራሷን ሲውጣት ታይቷል። ጤና ይስጥልኝ። ይህ
ኢትዮ መልህቅ ነው። መልህቃችን ግብፅ ከጀብሃ ሻዕቢያ እስከ ጽምዶ የኢትዮጵያን አማጽያን ጦር የማስታጠቅ የሸብሮ አደር ሚኗን እየቃኘ ቆይታ እናደርጋለን። አብራችሁን ቆዩ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ከታሪካዊው ሀዲፍ እስማኤል የጉራና የጉንደት ውርደት አንስቶ እስከ አብዱል ፈታህ አልሲሲ የዘመናችን የውክልና ቁማር ድረስ የግብፅ የውጭ ጉዳይ ፖሊሲ አንድና አንድ ማዕከላዊ ዶግማ አለው። እርሱም ኢትዮጵያ ማዳከምና ማፍረስ የሚል ነው። የካይሮ ልሂቃን ኢትዮጵያ ጠንካራ ማዕከላዊ መንግስት ይዛ የራሷን የውሃ ሀብት አልምታ በቀይ ባህር ላይ ተጽዕኖ ፈጣሪ ሆና ማየት ለነርሱ የህልውና ማብቂያ ይመስላቸዋል። ለዚህም ነው ከራሳቸው ኪስ በላይ አውጥተው በየዘመኑ ኢትዮጵያ ውስጥ ባንዳ በመፈልፈል የርካሽ ዋጋ ኮንትራክተሮችን ሲቀጥሩ የኖሩት። ከትናንቶቹ ጀብሃና ሻዕቢያ አንስቶ ዛሬ ላይ ጽምዶ እስከሚባለው የጥፋት ኃይሎች ጥምረት ድረስ ግብፅ የኢትዮጵያን ጀርባ የሚወጋበትን ጩቤ ስትስል ኖራለች። ዛሬም የዚያኑ ያረጀ ያፈጀ ስክሪፕት ይዘው አዲስ የጥፋት ተዋናዮችን በካይሮ ስቱዲዮ እያሰለጠኑ ወደ መድረክ ለማውጣት መሞከራቸው የፖለቲካ ኪሳራቸውን ጥልቀትም ያሳያል። ፕሮፌሰር ሃጋይ ኤርሊክ ዘ ክሮስ ኤንድ ዘ ሪቨር በተሰኘው መጽሐፋቸው ላይ ግብፅ ኢትዮጵያ ከቀይ ባህር ለማግለል የተጫወተችውን የሴራ ፖለቲካ በስፋት አብራርተውታል። የካይሮ ስሌት ግልጽ ነው። ኢትዮጵያን ወደብ አልባ ሆና እንድትኖር ማድረግ የሰርክ ግቧ ነው። ይህንንም ለማሳካት ደግሞ የኢትዮጵያ ልጆች የሆኑትን ነገር ግን የባንዳነት ስነ ልቦና የተጠናወታቸውን ግለሰቦችና ቡድኖች በዶላር እየገዙ ማሰለፍ ዋነኛው ስልታቸው ሆኗል። የራስን እናት ጡት አስቆርጦ ለባዕድ ማስረከብ የሚሯሯጠው ዘመናዊ ባንዳ ካይሮ ሄዶ ሀገሬን እንዴት ላፈርስል ብሎ ፕሮጀክት ሲያቀርብ ማየት ከማሳዘንም አልፎ እጅግ አሳፋሪ የታሪክ ትንግርት ነው። ግብጾች እነዚህን ቅጥረኛ ባንዳዎችን ተጠቅመው እንደሚጥሏቸው ታሪክ ደጋግሞ እያስረዳ አሁንም በዚያው የውርደት መንገድ የሚጓዙ የፖለቲካ ነጋዴዎች መኖራቸው የግብፅን ሴራ ዕድሜ ያራዝሞታል። በተለይም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ግብፅ የሰራችው ሸፍጥ ዓለም አቀፍ ዲፕሎማሲ መድረክን ያሳፈረ ነው። ዶክተር ያዕቆብ አርሳኖ ኢትዮጵያን ደናይል ዳይሌማስ በተሰኘውና በሌሎች ትንታኔያቸው ላይ በግልጽ እንዳስቀመጡት ግብፅ ግድቡን በተመለከተ የምታራምደው ፖሊሲ ከሳይንስና ከሕግ ማዕቀፍ የወጣ የኔ ብቻ የሚል ስግብግብነት ነው። ዶክተር ያዕቆብ የግብፅን አካሄድ ሲተነትኑ ካይሮ ከ1959 የቀኝ ግዛት የውሃ ክፍፍል ስምምነት በ21ኛው ክፍለ ዘመን በኢትዮጵያ ላይ ለመጫን የምታደርገው ጥረት የፍትሃዊ ተጠቃሚነት መርህን የናቀና የውሃ የበላይነትን ለማስቀጠል ያለመ መሆኑን ያረጋግጣሉ። በ2015 የመርሆች ስምምነት ዲኦፒ ፈርመው ዳግም ወደ አረብ ሊግና የተባበሩት መንግስታት የጸጥታው ምክር ቤት እየሮጡ ውሃ ጠማን ብለው ማልቀሳቸው የካይሮን የዲፕሎማሲ ቁማር መውደቅ ያሳያል። የኢትዮጵያ ዝናብ ሲዘንብ ፍቃድ እንዲጠይቁ፣ ግድብ ሲሞላ ደግሞ ቁልፎ ካይሮ ላይ እንዲቀመጥ የሚፈልጉት የግብፅ ፖለቲከኞች የህዳሴው ግድብ የብልጽግና ትስስር ማዕከል መሆኑን እያወቁ የውስጥ ባንዳዎችን በማስታጠቅ ፕሮጀክቱን ለማክሸፍ ያላደረጉት ሙከራ የለም። ይሁንና ከሀዲፍ እስማኤል እስከ አልሲሲ የተዘረጋው የክህደትና የማፍረስ ሴራ በኢትዮጵያን ጽናትና በመዋቅራዊ የልማት ራዕይ ከንቱ ሆኖ መቅረቱ የታሪክ ግዴታ ሆኗል። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የምናምን ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ።
ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። የግብፅ የውጭ ጉዳይ ፖሊሲ ከጥንት እስከ ዛሬ በኢትዮጵያ ላይ የተመሰረተው በአንድ ማዕከላዊ ስትራቴጂ ላይ ነው። ይኸውም የአባይን ውሃ ሙሉ በሙሉ መቆጣጠርና ኢትዮጵያ ከቀይ ባህር ቀጠና ፖለቲካዊና ኢኮኖሚያዊ ተጽዕኖ ማግለል ነው። ይህ አካሄድ የውሃ ደህንነትን በብቸኝነት የማረጋገጥ ፍላጎት ብቻ ሳይሆን በቀንዱ አካባቢ ጠንካራና ተጽዕኖ ፈጣሪ ኃያል መንግሥት እንዳይፈጠር የማድረግ ጥልቅ ጂኦፖለቲካዊ ስሌት ነው። ካለፉት የቀኝ ግዛት ዘመናት ጀምሮ እስከ ዘመናዊቱ ግብፅ ምስረታ ድረስ ካይሮ ይህንን ስትራቴጂ ለማስፈጸም ስትጠቀምበት የነበረው ዋነኛ መሳሪያ ኢትዮጵያን በውስጥ ግጭት ማዳከምና በውጭ ዲፕሎማሲ ማግለል ነው። የግብፅ የስለላ መዋቅርና የፖለቲካ ልሂቃን ኢትዮጵያ ውስጥ የባንዳ ፍልፈላን በማስፋፋት የውስጥ ታጣቂዎችን በማገዝና ብሔራዊ ልዩነቶችን በማስፋት አገሪቱ ከራሷ የውስጥ ችግር እንዳትወጣና የስትራቴጂክ ትኩረቷን ወደ ውጭ እንዳታደርግ ከፍተኛ ጥረት ሲያደርጉ ቆይተዋል። ይህ የውስጥ የማዳከም ሥራ በውጭ ዓለም ዳግም ዓለም አቀፍ ተቋማትን በተለይም የተባበሩት መንግስታት ድርጅት፣ የአረብ ሊግንና ዓለም አቀፍ የፋይናንስ ተቋማትን በመጠቀም ኢትዮጵያ ለልማት የሚሆን ብድርና እርዳታ እንዳታገኝ እንዲሁም በዓለም አቀፍ መድረክ ዲፕሎማሲያዊ ጫና እንዲበዛባት በማድረግ ተጠናክሮ ቀጥሏል። የሃይድሮፖለቲካን ጉዳይ ወደ አረብ ብሔርተኝነት የጸጥታ ስጋትነት በመቀየር ግብፅ የራሷን የብዝበዛ ፍላጎት በዓለም አቀፍ ሕግና ስምምነቶች ሽፋን ለማስቀጠል ያደረገችው ሴራ የዚሁ አካሄድ ማሳያ ነው። ሆኖም ይህ የካይሮ የዜሮ ድምር የፖለቲካ አካሄድና የማግለል ሴራ ኢትዮጵያን በቀጠናው በዘረጋችው መዋቅራዊ የልማትና የብልጽግና ትስስር ስትራቴጂ ክፉኛ እየመከነ ይገኛል። ኢትዮጵያ የጎረቤት ሀገራትን ዕጣ ፈንታ ከራሷ የኢኮኖሚ እድገት ጋር በማስተሳሰር የፈጠረችው የጋራ ተጠቃሚነት ፖሊሲ የግብፅን የጥፋት አጀንዳ መሬት አልባ አድርጎታል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የዚህ ስትራቴጂ ቁልፍ ማሳያ ሲሆን ግድቡ የኤሌክትሪክ ኃይል ማመንጫ ብቻ ሳይሆን የቀጠናው ሀገራትን በኃይል አቅርቦት በማስተሳሰር ጎረቤት ሀገራት የኢትዮጵያን ልማት ተጠቃሚ እንዲሆኑ ያደረገ ግዙፍ የጂኦፖለቲካ የኃይል ሚዛን ማስተካከያ ፕሮጀክት ነው። ጅቡቲ፣ ኬንያ፣ ሱዳንና ሌሎችም የምስራቅ አፍሪካ ሀገራት ከኢትዮጵያ በሚያገኙት ርካሽ የኤሌክትሪክ ኃይልና በመሠረተ ልማት ትስስር አማካኝነት ከግብፅ የፖለቲካ ተጽዕኖ ይልቅ ከኢትዮጵያ የኢኮኖሚ ትስስር የበለጠ ዘላቂ ጥቅም እንደሚያገኙ በተግባር አይተዋል። በተጨማሪም ኢትዮጵያ የቀይ ባህርን የጂኦፖለቲካ ምህዳር በልማት ትብብርና በወደብ አማራጮች ማስፋት አቅጣጫ ለመቀላቀል የምታደርገው ጥረት የቀጠናውን ትስስር ወደ መተባበር እንጂ ወደ መገፋፋት እንዳያመራ አድርጎታል። በዚህ የተነሳም ግብፅ ኢትዮጵያን በጎረቤቶቿ በኩል ለመክበብና በውክልና ጦርነት ለማዳከም ያሰበችው ፕላን በራሱ በኢትዮጵያ የጋራ የብልጽግና ትስስር ፖሊሲ ተቀልብሶ ካይሮን በቀጠናው ዲፕሎማሲ ውስጥ ተነጥላ እንድትቀር እያደረጋት ይገኛል። የቀይ ባህርና የባበል አልመንደብ ስትራቴጂካዊ ቀጠና ከታሪክ አኳያ ሲታይ የዓለምን ሀያላን አገራት ፉክክር መድረክ ሆኗል። ይሁንና ኢትዮጵያ በምስራቅ አፍሪካ የዘረጋችው መዋቅራዊ ልማት ትስስር ስትራቴጂ ይህንን የቆየ የቀጠናውን የጸጥታ ስሌት በመሰረቱ እየቀየረው ይገኛል። በዓለም አቀፍ ግንኙነት የመዋቅራዊ ሪያሊዝም መርህ እንደሚያስገነዝበው አገራት የውጭ ፖሊሲያቸውን የሚቀርጹት በዋናነት ከህልውናና ከኃይል ሚዛን አኳያ ነው። የኢትዮጵያ አካሄድ ይህንን የኃይል ሚዛን ከባዶ ፉክክርና ከመጠላለፍ ይልቅ ወደ ኢኮኖሚ መስተጋብር በማሸጋገር የቀይ ባህር አዋሳኝ ሀገራትን የጸጥታ ስጋታቸውን በጋራ ልማት እንዲተኩ ያስገድዳቸው ነው። በቀጠናው ያሉ እንደ ጅቡቲ፣ ኤርትራና ሶማሌላንድ ያሉ የባህር በር ባለቤት ሀገራት የረዥም ጊዜ ብሔራዊ ጥቅማቸውና የኢኮኖሚ ህልውናቸው ከግዙፉ የኢትዮጵያ የህዝብ ቁጥር፣ የምርት አቅምና ሰፊ ገበያ ጋር
በጥብቅ የተቆራኘ መሆኑን በተጨባጭ እየተገነዘቡት መጥተዋል። ቀደም ባሉት የታሪክ ዘመናት የውሃና የባህር ፖለቲካ ጸሐፍት በስፋት እንዳስነበቡት ግብጽ እና ሌሎች የቅርብ ሀገራት ኢትዮጵያን ከቀይ ባህር የፖለቲካና የጸጥታ ተሳትፎ ለማግለል የተጠቀሙበት ስትራቴጂ ቀጠናውን የውጥረት ማዕከል አድርጎ ቆይቷል። ዛሬ ግን ኢትዮጵያ ከታዳሽ ኃይል አቅርቦት የየብስ ትራንስፖርትና የባቡር መስመር ዝርጋታ የጎረቤት ሀገራትን መሰረተ ልማት ከራሷ ጋር በማስተሳሰር የቀይ ባህር ጂኦፖለቲካ ከውጭ ኃይሎች የጣልቃ ገብነት ፍላጎት ይልቅ ወደ ውስጣዊ የቀጠናው ትብብር አዝማሚያ እያመራ ነው። ይህ ማለት የቀይ ባህር ዳርቻ ሀገራት ከግብጽ የሚመጣን ፖለቲካዊ ግፊት ወይም ጸረ ኢትዮጵያ አጀንዳ ከማስተናገድ ይልቅ ከኢትዮጵያ ጋር በወደብ አጠቃቀምና በጋራ ባህር ደህንነት ዙሪያ መስራት የበለጠ ስትራቴጂያዊ ጠቀሜታ እንዳለው እያሰሉ ነው። የኢትዮጵያ የባህር ኃይልን የማዘመንና የባህር በር የማግኘት ስትራቴጂ ፍላጎትም ቢሆን የንግድ መስመሮችን ደህንነት በጋራ ከማስጠበቅ እንጂ የጎረቤቶችን ሉዓላዊነት ከመጋፋት አኳያ የሚታይ ባለመሆኑ የቀጠናው ሀገራት የጋራ የጸጥታ ማዕቀፍ እንዲፈጥሩ አዲስ ዕድል ከፍቷል። በመሆኑም ይህ የልማትና የጸጥታ ትስስር ፖሊሲ ግብጽ በቀይ ባህር በኩል ኢትዮጵያን ለማነቅ የዘረጋችውን ጂኦፖለቲካዊ መረብ በተግባር በጣጥሶታል። የቀጠናው ሀገራት የራሳቸውን ወደቦች ለማልማት የውጭ ቀጥታ ኢንቨስትመንትን ለመሳብና ኢኮኖሚያቸውን ለማሳደግ የግድ የኢትዮጵያ ንቁ የሎጂስቲክስ ተሳትፎና የገበያ አቅምን ይፈልጋሉ። ይህ እውነታ የቀይ ባህርን ስሌት አሸናፊና ተሸናፊ ከሚለይበት ፖለቲካ ወደ አሸናፊ የኢኮኖሚ ትስስር ያሸጋገረ ሲሆን የኢትዮጵያ ማዕከላዊ የኃይል ሚዛን ጠባቂነት በተግባር እያረጋገጠ የሚገኝ አዲስ የፖለቲካ ምዕራፍ ነው። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ምዕራፍ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።